ያናስ ጉዳይ ሀና የራሷ ጉዳይ። ይሄን ያህል የምናደርገውን ነገር የማናቅ ሰዎች አይደለም። እሺ በቃ ተረጋጋ። አሁን እንሂድና እንፈልጋት። እርግብ የተደበቀችበትን ቦታ የሚያውቅ ሰው ተገኝቷል። ሄዱ፣ ቀጥሉ፣ ወደፊት ሄዱ። ወይ ካልሆነ አባትሽም ለምን አንድ ላይ ከኛ ጋር አይኖርም? የት? እቤት? አዎ፣ ምን ችግር አለው? አባዬ ይታነቃታል እንጂ እሺ አይልም። ለምን? ሰላምዬ ስታስቢው እንዴት ነው? እንዴ ሰላምዬ እንቅልፍ ሊወስድሽ ነው እንዴ? ነበር ግን አልቻልኩም። እና ምንድን ነው የምትቁነጠነጪው? ይህ ነገር ምንድን ነው? የሚዋጋ ነገር እኮ አለው። እና ወደዛ አንሺውና ተኛ። ታዲያ እንደሱ ይሻላል መሰለኝ። ሀኒዬ ይሄ ነገር እንዴት ነው? አይደርስም እንዴ? ሽሮ አይደል? በደንብ ይብሰል ብዬ እኮ ነው። ውይ ሀኒዬ እኔ እንቅልፍ እየመጣ ነው። በቃ ልተኛ ነው። ግን ቆይ የእዝራን ጉዳይ እንዴት ነው? አሰብሽበት? ተይኝ ሰላምዬ፣ እኔ በዚህ ሰዓት ምንም መጨነቅ አልፈልግም። እንዴ አንቺ ደግሞ ፍቅር ያስጨንቃል እንዴ? እንዴት ነው የማያስጨንቀው? ሰሞኑን እኮ እንዴት እየተጨነቅኩ እንዳለው እኔ ነኝ የማውቀው። እንዴ ምንድን ነው? ምኑ ሰላምዬ? እዚህ ውስጥ ያለው እንዴ ሰላምዬ፣ የሰው ቦርሳ ለምን ከፈትሽ? ሀኒዬ ውስጡ ምን እንዳለ ግን አይተሻል? ታይ ሰላምዬ፣ የሰው ገንዘብ ነው፣ አትንኪ። አትንኪ ታያለሽ እንዴ? ወርቅ እኮ ነው። ወይኔ ጉዴ ሰላምዬ፣ የምን ወርቅ ነው ደግሞ? እኮ የማየን ወርቅ ነው የሚመስለው። እንዴ አና ታምቱ፣ የምን ወርቅ ነው? የምን ወርቅ? ቦርሳው እኮ ይሄንን ሁሉ ወርቅ የያዘ ነው። ምን? ቦርሳውን ከፈታችሁት እንዴ? ሀኒዬ ይሄ ማን ነው? ታምቹ ይባላል። ቦርሳው እኮ የሱ ነው። ምን? በጣም እርግጠኛ ነኝ አንተ የእርግብ ፍቅረኛ ነህ አይደል? እንዴ ሰላምዬ፣ ምን እያልሽ ነው? አዎ እኛ ቤት መጥቶ በደንብ አይቼዋለሁ። ታምቹ ቦርሳው የእርግብ ነው እንዴ? ቆይ ሀኒዬ ይሄ ነገሩ ምንድን ነው? ሰላምዬ እኔ ምንም አልገባኝም። እርግጠኛ ነኝ በጣም እንዴ ይሄ ወርቅማ የማየ ወርቁ ወይዘሮ ሜላት ጋር በስተመጨረሻ እጇ ውስጥ ገብቷል። በባለፈው ክፍል እንዳያችሁት ከሆነ ሰላም እና ሀና ቦርሳውን ድንገት ከፍተውት፣ ሰላም እንደውም እሷ ነበረች የከፈተችው። ሀና የሰውን ንብረት ለምን ትነኪያለሽ እያለቻት የማየ ወርቅ ይመስላል እያለች ውስጡን በጣም ስትበረብር ነበር። በዛ አጋጣሚ ድንገት ተምቹ መጣ። ተምቹ ባይመጣ ባይዘው የማየ ወርቅ ይመስላል ምናምን ብለው አውርተው ሊተው ሁላ ይችሉ ነበር። ግን ተምቹ ስታይ እንትና አስታወሰቻት፣ እርግብን አስታወሰችና አንተ የእርግብ ፍቅረኛ ነህ እርግጠኛ ነኝ ምናምን ብላ አወራሽ ማለት ነው። ከዛ ሀኒቹ ደግሞ ይሄ ቦርሳ የእርግብ ነው አይደል ብላ ነገሩን ይፋረገች ማለት ነው። ተምቹን በጣም ደንግጦ ቢያንስ ለማስጣል ቢሞክር ጥሩ ነበር፣ ግን ትቶ ነው ሄደው ወርቁ ማለት ነው። ከዛም እንግዲህ ሀናና ሰላም ወርቁን ለሚላት ሰጥታለች። ወርቁን የወሰደው እርግብ እንደሆነች አምናለች ማለት ነው በስተመጨረሻ። ምክንያቱም ባዩሽ እኔ ጋር ወርቅ የለም እርግብ ናት ይዛ የጠፋችሁ ብላ ለሚላት ነግራ ነበር። ሚላት ወርቁን ይዛ የጠፋችሁ እርግብ መሆኑን እርግጠኛ ሆናለች። ተምቹም እንግዲህ እስከዛሬ የዋሻቸው የሸወዳቸው እንደነበረ ሲያውቁ በጣም ነበር የተናደዱትም የደነገጡትም። ሀና ግን አባትየው ሊያስረዳት ሞክሯል። አባትየው የእሷን እውነት ለማውጣት በሚሞክሩበት ጊዜ እርግብን እንደቀረባትና ነገሩ ወደ ሌላ ነገር እንደተቀየረና ተምቹ ሆን ብሎ እናስቦበት እንዳልሆነ ለሀና አስረድቷታል። ሀናም ተረድታለች። ግን ቢሆንም እርግብን ደብቋት የእሷ ተባባሪ ነበር እና እርግብ የት እንዳለች ይነግረናል፣ እንዲነግረን ማድረግ አለብን ምናምን ብለው ሲያወሩ ነበረ። እርግብን ካገኟት ለማሳሰርም ወደ ኋላ አይሉም። ግን አሁን በጣም የሚከፋው ነገር እርግብ ያላትን ሁሉ አታለች። ተምቹንም እንደሰው አትቆጥረውም። ወርቁን እንዳላገኘና ወደ ሜላት እጅ እንደገባ ስትሰማ በጣም ነበር እየደነገጠችው። ያ እንግዲህ እርግብ የእጇን ያገኘችው ማንም ሰው በዚህ ጉዳይ ላይ ደስተኛ ነው ብዬ አስባለሁ። እንግዲህ በጣም ብዙዎቻችሁ ስትጠብቁ የነበረው ወርቁ ወደ ሜላት እጅ እንዲገባም ነበር። ሆኗል። አሁን እንግዲህ ወርቁ ወደ ሜላት እጅ ገብቷል።
መስፍኔ በነገራችን ላይ እርምጃ ለመውሰድ ዳርዳር እያለ ያለውን ነገር በሜላት ብስጭት ወደ ኋላ ቀርቷል ማለት ነው። ልከሳት ይፈልጋል በግላጭ ማለት ነው ባዩሽን። ባዩሽ ግን የዋዛ አይደለችም፣ ከኋላዋ ትልቅ ሰው አለ። እንግዲህ ይህን ይመስላል። በጣም አሪፍ እንትኖቹን ነበር ስናይ የነበረው ከዚህ በፊት ማለት ነው። አሁን ላይ እንግዲህ በጣም አጓጊ የሆነ ፓርት ላይ ነው ያለነው ማለት ነው። ተምቹ በጣም ብዙ ችግር እየደረሰበት እንዳለው አድርጎ ነው የሚያስበው። በጣም ብዙ ነገሮችን መስዋዕትነት ከፍለዋል በነገራችን ላይ እርግብን ለማግኘት ማለት ነው። አሁን ላይ ግን እርግብን እያገኛት አይደለም። በጣም ብዙ ነገሮችን ለሷ ስል ሉዝ አድርጓል። አሜሪካ መሄዱን የተወራሱ ጆሮ ብቻውን ሳይሆን የሱ ምክንያት የነበረው እርግብም ጭምር ነች እና አሜሪካ አጎቱ ይዞ ለመሄድ ሲነሳ እኔ ወንድም ነኝ አንተን ትቼ እንዴት አሜሪካ ሄዳለሁ? ምንሄድም ከሆነ አብረን ነው የምንሄደው፣ መንቀርም ከሆነ አብረን ነው መንቀረው ምናምን በሚለው ነበር ብዙዎቻችሁ የምታውቁት ማለት ነው። ግን ትልቁ ምክንያት ያ ብቻ ሳይሆን እርግብንም ስለሚወዳት ጥሏት መሄድ አይፈልግም ማለት ነው። አሁን ላይ ደግሞ ከእርግብ ያላቸው ግንኙነት እስከ መበጠስ ደርሷል ማለት ነው። የእርግብን ወርቅ አብጥቶ መስጠት ስላልቻለ እርግብ ደግሞ በቃ ለጥቅሙ ስለነበር የቀረበችው ሲጀመርም በእርግጥ ታምኗለች። ነገር ግን ለሱ የፍቅር ስሜት እንደሚሰማት በእርግጠኝነት አታውቀውም ማለት ነው። ያ ነገር ደግሞ ተምቹን ይጎዳዋል። ተምቹ ይህንን እያወቀም ነው ሲቀርብ የነበረው ማለት ነው። እንግዲህ በሃና በኩል ያለው ነገር ለጆሮ ፍቅር ሊሰማት የሚችልበት ሁኔታ ነው ያየ ነው ማለት ነው። አሁን ላይ ግን ያው ጆሮን ቀጥታ ሄዳ ልትጠይቀው ወስናለች ማለት ነው። እንዴት እኔን እየወደደኝ ከኔ አልፎ ለሌላ ሰው ለኔ ያለውን ስሜት ለሌላ ሰው ይናገራል በሚል በጣም ተናዳ እስቲ አገኘዋለሁ ምናምን ስትል ነበር ስስት ማለት ነው። እንግዲህ ጆሮን አገኝታ ምን እንደተፈጠረና መች ሊወዳት እንደቻለ ምን አድርጌ በነገራችን ላይ የሷ ጥያቄ ሁሌም የጅልጅል ነው እና ምን አድርጌክ ነው እኔ ክፉ ሰው ነኝ ለምንድን ነው የወደድከኝ እኔ ጥሩ አይደለሁም ብላ ነው የምትጠይቀው ማለት ነው። በጣም ነው የሚገርመው። ሊወደድም ሊፈቀርም የሚገባው ጥሩ ሰው ሆኖ ሳለ እሷ ግን በተቃራኒ መጥፎ ሰው ነው የሚፈቀረው ቢወደደው ብላ ነው ታስበው እንደዛ ነውና እንግዲህ ጆሮና ሃንቾ አንድ ላይ መሆን አለባቸው የምትሉ ኮሜንት ላይ አሳውቁልን። በዚህ ሰዓት ደግሞ እዝራ መሀል የገባ የእርጎ ዝንብ ሆኖብናል። እንግዲህ ሃናና ጆሮን ለመበጣጠስ መሀል የተከሰተ ሰው ነው። ተልእኮም ሊሆን ይችላል ብሎ ብዙዎች እያወሩ ነው። ምናልባት የባዩሽ ልጅ ስለሆነ ባዩሽ ልካው ሚሽን ሰታ ምናምን ሊሆን ይችላል ብሎ ብዙዎች ያስቡታል። እሱ ግን እንደዛ እንዳልሆነ ነው የሚናገረው ማለት ነው። እንግዲህ አሁን ላይ ያለው እውነታ እዝራ ሃናን ይወዳታል፣ ጆሮም ይወዳታል። የማን ልትሆን ትችላለች? የጆሮ ነው መሆን የምትችለው። ጆሮን እንደ ወንድሟ ብታስብም እንኳን ውስጧ ያለው ግን የወንድምነት ፍቅር ሳይሆን የመውደድ ስሜት ነው ያላት ማለት ነው። ስለዚህ ዞሮ ሃና የጆሮ ነው ልትሆን የምትችለው። እንግዲህ እዝራም እየለፋን ያለው እዝራን ደግሞ የምትከታተለው አንድ ልጅ አለች። እሷ ደግሞ እሷን የሚወዳት ሌላ ሰው አለ። በቃ እንደዚህ እያለ እንግዲህ አፍላ ፍቅር ይዞ ተከስቷል ማለት ሁለተኛ አፍላ ፍቅር ነው እንግዲህ እዚህ ጋር እየሆነ ያለው። ትምህርት ቤት ሆኖ ፍቅር እየተጫወቱ ያሉበት ሁኔታ ነው ያለው ማለት ነው። እንግዲህ አሁን ላይ ሜላት ምን አይነት እርምጃ ልትወስድ ትችላለች? ባዩሽ ላይ ተናዳለች፣ በጣም ተበሳጭታለች። ምን አይነት እርምጃ ልትወስድ ትችላለች? ያ እና እዝራ እንደሰማችሁት ነው። እዝራ በጣም የሚወዳት የባዩሽ ከሷ ጋር የሚሰራ የባዩሽ ጓደኛ የእዝራ አባት ነው። አሁን አናና እሷን ሊያቆራርጣቸው የሚችለው አንድ ትልቅ ነገር ቢኖር ባዩሽ የነሱ ጠላት ናት እና ደግሞ የእዝራም አባት የነሱ ጠላት ነው ማለት ነው። ስለዚህ ከጠላታቸው ጋር ምንም አይነት ዝምድና ሊኖራቸው አይችልም ማለት ነው። በዛ ላይ ደግሞ ነገሩ ሆን ተብሎ ታስቦ የተደረገ ነገር ነው የሚመስላቸው እና እንደዛም እንዳልሆነ ቢያስረዳትም ምንም ቢያደርግ እንደማታምነውና ከሱ ጋራ ምንም አይነት ህይወት እንደማይኖራት በጣም ግልጽ ነው። ግን እንትናም አለች፣ እዝራን የምትወደው ልጅም አለች። በጣም ነው ነገሮቿ ውስብስብ እየሆኑ ያሉት ማለት ነው። ምክንያቱም ጆሮም እዝራም ሁለቱም ይወዷታል። እሷ ግን ከየትኛው ወገን እንደምትሆን ግራ ገብቷታል። ራሷን ማዳመጥ አቅቷታል። አሁን እዝራ የሆነ ነገሩ ጥሩ ነው ስትል፣ ጆሮ ደግሞ የሆነ ነገሩ ጥሩ ነው ለነሱ ብሎ በጣም ብዙ መስዋዕትነት ከፍለዋል። እዝራ ደግሞ በእውቀት አለው ምናምን የሰው ማለት ሰው ልጅን ያከብራል አለዋ እና እንደዛ ነገር እሱን እያመዛዘነች ከሁለቱም ወገን መሆን አትችልም ማለት ነው። ግን
ሁለቱንም እዝራንም ጆሮንም ያለያያቸው አንድ ነገር ምንድነው የሚፈጠረው? የሀና ጠላት ይሆናል ዞሮ በቃ አባትየው በጣም ሃርድ እንደሆነ ያስታውቃል። ከሀናም ጋር ያለውን ግንኙነት ቢያቅ ራሱ እሱን ራሱ መልሶ አይለቀው ማለት ነው። እንደውም ከሷ አባትየው ምን ያህል እንደሚወደው በጣም ሲነግራት ነበርና ከሀና ጋር ጓደኛሞች መሆናቸውን ራሱ በሆነ መንገድ ከደረሰበት አጠገቧ እንዳይደርስና ከሷ ጋር እንዳይገናኝ ያደርገዋል ማለት ነው። ስለዚህ እዝራና ሀና የሚያገናኛቸው የሚያመሳስላቸው ምንም ነገር የለም። ከጆሮ ጋር ነው ያላቸው ነገር። ጆሮን ግን ያው ያለውን ታሪክ ስለሚያውቁ ቤተሰቦች የሀና አባት እሱ በጣም ስለሚቀርቡ ስለሚያውቀው ምናልባት ሊፈቅድ ይችላል። ግን የሀና እናት ሜላት ምናምን ብዙ ፍላጎት ላይኖራቸው ይችላል። ለሱ ጥሩ አመለካከት ቢኖራቸውም ግን ካለፈው ህይወት አንጻር በዛ ላይ ደግሞ ስራ መስራት ምን አያውቅ እና ከአንዳንድ ነገሮች አንጻር ፍላጎት ላይኖራቸው ይችላል። ግን እሷ ከወደደችና ከፈለገች የእሷን ስሜት ለማክበር ሲል ይፈቅዳሉ ብዬ አስባለሁ። ያ እንግዲህ አሪፍ ላይ ነው ያለ ነው ማለት ይቻላል። ሰላም በነገራችን ላይ ፑሽ እያደረገች ያለችበት ሁኔታ እኔ ምኑም ደስ ያለኝ አይደለም። ሀና ወደ እዝራ እንድትዞር ጆሮ ደሃ ነው እንደ አንተነህ ነው የእሷ ፍቅረኛ ነበር መጀመሪያ። አንተነህ የሚባለው የሜላት ሰራተኛ ማለት ነው። ብዙ ሴቶችን ሸውዷቸዋል፣ አታሏቸዋል። ነገር ግን ሀብት ነበረው ይመስለኛል። እንደዛ ነገር ብዙም ባይሆንም እንግዲህ ጆሮና አንተነህ አንድ አይነት ናቸው። እዝራን ነው መፍቀር ያለብሽ፣ ሀብታም ነው፣ ሊያስተዳድር ይችላል ምናምን ብላ ነበር ስታወራ የነበረው። ሰላም እያደረገች ያለው ነገር በጣም ትልቅ ስህተት እየሰራች ነው ያለችው ማለት ነው። ሀና ግን እንደዛ አይነት አስተሳሰብ የሌላት ሴት ስለሆነች ጆሮን ትመርጠዋለች ማለት ነው። የሁለቱንም መስዋዕትነት የሁለቱንም ፍቅር ማመዛዘን በጭራሽ የማይቻል ነገር ነው። ጆሮ በጣም ብዙ ነገሮችን ያደረገው ለፍቅር ስል ነው እንግዲህ እንደሚታወቀው ማለት ነው። ሀናን በጣም ነው የሚወዳት። ስለሚወዳትም ነው ብዙ ነገሮችን ሲያደርግ የነበረው። ደም ለሜላት አሳልፎ ደም እስከ መስጠት ምናምን ራሱን ሪስክ ውስጥ ከቶ እስከ ሞት ድረስ የሄደበት ሁኔታ ነበር የነበረው ማለት ነው። ያ ሁሉ ሲያደርግ የነበረው እንግዲህ ለሀና ሲል ነው። ለሀና ሲል ያን ሁሉ መስዋዕትነት ከፍሎ አሁን ደግሞ እንደሚወዳትም በሰላም በኩል ነግሯት ሀና እንግዲህ ዝም ትለዋለች ብሎ ማሰብ እንቆቅልሽ ነው ማለት ነው የሚፈጠረው እንደዛ አይነት ነገሮች ሲመጡ። ስለዚህ ሀና እንግዲህ ወደ ጆሮ እያደላች የምትሄድበት መንገድ ነው እየታየን ያለው። እዝራን ግን አዘኔታ ስለተሰማት እሱ ጥሏት ስለሄደ ምናምን ያው መቼስ ሊሰማት የሚችለው ስሜት ነው እንጂ እዝራን ወዳው አፍቅራ ምናምን አይደለም። በእርግጥ ለእዝራ ጥሩ ስሜት የላትም አትወደውም ማለት ሳይሆን፣ ነገር ግን ለጆሮ የሚሰማት ስሜት በጭራሽ ለእዝራ ሊሰማው አይችልም ማለት ነው። እንግዲህ ኖላዊም አሁን ላይ በጣም ተናዶ ለተምቹ ቦርሳውን እርግብን ካላመጣት ቦርሳውን አልሰጠህም ምናምን ሲሉላ ነበር ማለት ነው። አሁን ላይ እንግዲህ የእርግብ ስራ መጋለጡ በጣም ደስ የሚል ነገር ነው። በዚህ ፓርት ላይ ባዩሽ እንዳትወጣ ጸልዩ። እንግዲህ ባዩሽ ከወጣሽ ደግሞ ትልቅ ችግር ሊፈጠር ስለሚችል ከባዩሽ በስተጀርባ ያሉ ሰዎችን በጣም ጠንካራ ናቸው። በሀብትም በምንም ሰፖርት እያደረጓት ያሉ። ነገር ግን እነዛ ሰዎች ከሜላት እናም ከሜላት ቤተሰብ ምንድን ነው የሚፈልጉት ነገር? ምን ፈልገው ነው ይህን ሁሉ መስዋዕትነት እየከፈሉ ያሉት? ባዩሽ እንደዚህ እንድታደርግ በኢኮኖሚ በሌላም በብዙ ነገር ሰፖርት እያደረጓት ያሉት ምን ፈልገው ነው የሚለው ጥያቄ የሁላችን ነው። እስቲ ይሄንን መገመት የምትችሉ በኮሜንት መስጫ ሳጥን ማስቀመጣችሁን እንዳረሱ። በነገራችን ላይ በጣም ብዙ ተከታታይ ድራማዎችን ለማቅረብ ወስነን ስንመጣ ብዙ ሰፖርት እናንተ እንፈልጋለን ማለት ነው። ቪዲዮን ላይክ ማድረጋችሁን ደግሞ እየረሳችሁ ነው ያላችሁት። ከእናንተ ምንም የሚጎድል ነገር የለም። ስለዚህ ቪዲዮን ስታዩ ላይክ በማድረግ ሰፖርት እንድታደርጉን፣ ቪዲዮን ደግሞ ለብዙዎች እንዲደርስ የማድረጉን ድርሻ እንግዲህ እንድትወጡ ብለናል። ቤተሰብ ለመሆንና ይህንን ቪዲዮ ስንለቅ የተለያዩ የተከታታይ ድራማ ሪቪውና ሪያክሽን ስንሰራ እንደዚሁም ቀጣይ ፓርት ላይ ምን ሊፈጠር ይችላል የሚለውን ግምት ስለምናስቀምጥላችሁ ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስክንገናኝ ይመቻችሁ።